የዝማሬው ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ዝማሬውን ለዘመረችልን ለእህታችን ዘማሪት መስከረም አምላካችን እግዚአብሔር ዝማሬ መላእክትን ያሰማልን። በእድሜ በጸጋ አምላካችን እግዚአብሔር ይጠብቅልን። ከዚህም በላይ ለምታገለግልበት ለእድሜዋ ሰፊ ዓመታት ረጅም ወራትን አምላካችን እግዚአብሔር ያደለልን ብላችሁ እግዚአብሔር አምላክን አመስግኑልን። አሜን። የእግዚአብሔር ስሙ የተመሰገነ ይሁን። የቆማችሁ ቤተሰቦቻችን ሁላችሁ በያላችሁበት አረፍ አረፍ በሉ። ከዚህ በመቀጠል ወደ ዛሬ ሆኖ የመጨረሻችን የጉባኤ ዕለት ትምህርተ ወንጌል እንሄዳለን። በዛሬው ምሽት እንዲያስተምሩን የጋበዝናቸው ታላቁ መምህራችን በአዲስ አበባ ሀገረ ስብከት ምስራቅ አፍሪካ ህብረት ቅዱስ ሚካኤል
ካቴድራል ቤተ መቅደስ የስብከተ ወንጌል ክፍል ኃላፊ የሆኑት መምህራችን ሊቀ ልሳናት መምህር አዲስ ያስተምሩናል። እሳቸው ቆመው እንዲያስተምሩን እኛም ደግሞ ተቀምጠን እንድንማር የአምላካችን እግዚአብሔር መልካምና ቅዱስ ፈቃዱ ይሁንልን። ወደ መምህራችን ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቀድም አይኮተቱ ለእግዚአብሔር ስብሐት ለእግዚአብሔር በሰማያት ወሰላም በምድር ለዘሰምሮ ለሰብ ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እስመ ጽድቅ ቃሉ እሙን ነገሩ ወርቱ ኩሉ ፍናዊሁ መንግስቱ ዘለዓለም ወመኩናኑኒ ለትውልደ ትውልድ። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ ትንቢቶሙ ለነቢያት ሞገሰ ስብከቶሙ ለሐዋርያት እሞሙ ለሰማዕት ወእኅቶሙ ለመላእክት። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ለበትረ ዝንቱ መስቀል ሐዋርያቲሁ ለዘሞተ ዘይገብሩ መንክራተ ሰደዱ አጋንንተ ወሰበሩ ጣዖታተ። በላይ በሰማያት በመላእክት በታች በምድር በደቂቀ አዳም ዘወትር ምስጋና የማይቋረጥ የሰራዊት አምላክ የሁላችን አባት ልዑለ ባሕርይ አምላካችን እግዚአብሔር ሆይ ዛሬዋን ቀን በእድሜያችን ላይ ተጨማሪ አድርገህ ሰጥተህ በቅድስና የምሕረት አደባባይ ተሰብስበን ቃልህ እንድንሰማ የፈቀድክልን የአባቶቻችን የቅዱሳን አምላክ የሁላችን አባት ልዑለ ባሕርይ አምላካችን እግዚአብሔር ስለማይነገር ስጦታ ስም ለዘላለም የተመሰገነ ይሁን። አሜን። የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ክቡር አባታችን ፕሮግራሙን ይመሩልን የዚህ ታላቅ ቤተ መቅደስ የስብከተ ወንጌል ኃላፊ፣ ክቡራን ኦርቶዶክሳውያን አባቶቼ፣ እናቶቼ፣ እህቶቼና ወንድሞቼ ሕፃናትም ጭምር ሰንበት ትምህርት ቤት መዘምራን በዛሬው ዕለት በዚህ አውደ ምሕረት እንዲያገለግሉ በዝማሬ ጸጋ ያላቸው ወጣችንና ዝማሬውን ያጀበልን ወንድማችን ሁላችሁም በክርስቶስ ሰላም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? ቸሩ አምላካችን እግዚአብሔር በይቅርታው ብዛት በቸርነቱ ብዛት በአባትነቱ ፍቅር ዕለት ዕለት የምንሰራውን ኃጢአትና በደል ሳይመለከት ፍጹም በሆነ የይቅርታ ድምፁ በመቅደሱ ጠርቶ ይህንን ጊዜ ባርኮ ቅዱስ ቃሉን በመስማት ፍጹም የእሱ ልጆች እንድንሆን በንስሐ ሕይወት እንድንመላለስ በበረከት እንድንሞላ ከኃጢአት እንድንርቅ ዘመናችን ሁሉ ረዝሞ እሱን ማገልገል የምንችልበትን እድል ሁሉ እንዲሰጠን የፈቀደ አባቶቻችን አምላክ በድጋሚ ስሙ የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የመልአኩ የቅዱስ ሚካኤል ተራዳኢነት፣ የጻድቁ አባታችን የአቡነ ተክለ ሃይማኖት ጸጋና በረከት፣ የእናታችን የቅድስት ክርስቶስ ሰምራ ጸሎት፣ የዮሐንስ አፈወርቅ በረከት በሁላችን ላይ ይደርብን። ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እንደተናገረ ተነስቷል እንጂ በዚህ የለም።
ከዝማሬው እንደሰማነው የትምህርታችን ርዕስም ይሄንን አድርገናል። በሉቃስ ወንጌል ምዕራፍ 24 ቁጥር 4 ላይ ከ5 ጀምሮ እንመለከተዋለን። የትምህርታችን ርዕስ ግን የሚሆነው የትንሣኤው ምስክሮች የሚል ይሆናል። የመነሻ ሐሳባችን ሕያውን ከሙታን ስለምን ትፈልጉታላችሁ የሚል ሲሆን የትምህርታችን ርዕስ ግን የትንሣኤው ምስክሮች። እስኪ ሁላችሁ እንደዚህ በሉ፣ የትንሣኤው በሉ። ድምጻችሁን ከፍ አድርጉ። የትንሣኤው ምስክሮች። ጌታ እግዚአብሔር እንደፈቀደልን ለተወሰነ ደቂቃ በዚህ ርዕስ እንማማራለን። በጉባኤ እና የእግዚአብሔርን ቃል በመስማት እየደከማችሁ እንደሰነበታችሁ ሰምተናል። እግዚአብሔርን ቃል መስማት የማያደክም ቢሆንም ሰዎችንና በጣም እንሰለቻለን። እንዳትሰለቹብን ደግሞ የመቅደሱ መምህራን ትንሽ ደቂቃ ነው እንዳስተምር የፈቀዱልኝ። አግባብም ልክም ስለሆነ የተሰጠኝን ደቂቃ እግዚአብሔርን አጋዥ አድርጌ እኔ ቆሜ እናንተ ተቀምጣችሁ እንማማራለን። እግዚአብሔር በቸርነቱ ያስተምረን። አሜን በሉ። የትንሣኤው ምስክሮች። የትንሣኤው ምስክሮች ብለን መጽሐፍ ቅዱስን መሰረት አድርገን ስንነሳ በብሉይ ዘመን እና በሐዲስ ዘመን በኦሪትና በወንጌል ባለፈውና ባለው